ተመልከቱ በትላንትናው ዕለት ቀብሯ ከሰሃቦች አጠገብ የተደረገላት እጅግ በጣም እድለኛ ሴት ስለሷ አጋጣሚ ነው የምነግራችሁ። የ65 ዓመት ኢንዶኔዥያዊት ሴት ነች። በትላንትናው ዕለት ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሀጅ ለማድረግ በረራ ላይ ነበረች። ሱብሃንአላህ ይሄም የህይወት ዘመኗ ሁሉ ምኞት ነበረ። ሱብሃንአላህ ምኞቷን ለማሳካት በረራ ላይ ሳለች የረሱል ሰለላሁ ዐለይሂ ወሰለም ሀገር ከመድረሷ በፊት ህይወቷ አለፈ። ታዲያ እቺ እድለኛ ሴት በመዲና በሚገኘው የሰሃቦች መቃብር ቦታ ላይ ተቀበረች። አላሁ አክበር። አላህ መጨረሻችን ሁላችንም ያሳምርልን። የዛሬ ቪዲዮ ለምቀኞች ነው። ምቀኞች ያልሆናችሁ ደግሞ ቪዲዮን ላይክ አድርጉት። ዝድና ያለበት ሰው መጀመሪያም ተጎጂው እሱ ነው። አንድ ምቀኛ ሐሲድ የሆነ ሰው ሲያገኝ አይወድም። ሰው ሲመቸው አይወድም። ሰው ሲሳካለት አይወድም። እርር ይላል። የሰው ልጅ ደግሞ በዱንያ ዓለም ላይ ሲኖር አንድ ቀን ያገኛል፣ አንድ ቀን ያጣል። ምናልባት አንድ ቀን ያገኘ ቀን ገና ቤቱ ሆኖ ያ ወሬ ሲሰማው ይቃጠላል። አገኘ እዛው ይነዳል። ንድድ የሚገርመው የሂስድ ጀዛ እዚሁ ዱንያ ላይ መቃጠሉ ነው። ዚና ለኔ መብቴ ነው ብሎ የሚያምን ሰውና ዚና አላህ ክልክል ያደረገው ሐራም ነው ብሎ የሚያስብ ሰው ሁለቱ በህይወት ላይ ያላቸው ነፃነት እኩል አይደለም። ዚና ሐራም ነው ብሎ ያሰበ ሰው ከሚስቱ ውጭ አይኑ አያይ። በምድር ላይ ከሚስቱ የበለጠ ቆንጆ ሴት የለም። ታውቃላችሁ? እያንዳንዳችሁን ብጠይቃችሁ ምድር ላይ ቆንጆዋ ሴት ማነች ብላችሁ ሚስታችሁ ነው የምትነግሩ። እኔም እንደዛ ነው የምላችሁ። ግልጽ ነው አለ። ሌላዋ ሴት የኔ አይደለችም እኮ አስለን ላስባት አልችልም። ስለዚህ ጉዳይ አይደለም ማለት ነው ዚና። ጉዳዩ የሆነ ሰው ግን የሆነችን ሴት አይኗን ይወዳል፣ ሌላኛዋን ከንፈሯን ይወዳል፣ አፍንጫዋን ደግሞ ሌላኛዋን ይወዳል። ሌላ ይባክናል። ሪል ሑብ ሪል መሐባ ኖሮት እውነተኛ የሆነ ደስታን ማግኘት አይችልም። ይሄ ተፈጥሯዊ የአላህ ስብሓነሁ ወተዓላ ህግና ስርዓት በማክበር ብቻ ነው የሰው ልጅ ደስታን አግኝቶ መኖር የሚችለው። ኡስታዝ ወሂድ ሁሱ ኢምራን ተፍ ላጥ ብለው ያሰለሟቸውን እናንተ እኮ አልሰለማችሁም፣ ድጋሚ መስለም አለባቸው። ሲያስጠሉ አተ ጃንጆ ነህ እንዴ? ስማ ሂዳን የሚሰጠው አላህ ነው፣ መርጧቸው ነው። እዛ በተከፋፈልክበት ምንድነው የምትሉት ደግሞ ወሃብያ ሱንያ አህባሽ ምናምን። ሰውዬ እኔ ገና ሽንት ቤት ውስጥ ጧሃራ ጸዳው አልጸዳው ብዬ 3 የጀማ ሰላት አምልጦኛል። አርካኑል ሰላት ስንት እንደሆነ እዚህ ተፍ ብላለሁ። አንተ ምንድነህ? ሱንይ ነህ? ኢትዮጵያዊ ነን። ተውን ኢትዮጵያዊ ነን። ተሰሙኛላችሁ? ፍቱን ያለ ደግሞ ያጀለፍ ሰለምት ያላገባም ብትመለስስ የበላኸው ይመለስ። ቢስሚላህ አተ የቴሌፓኬጅ መሰለ እንደሚመለሰው ምን አባህ ነው አንተ? ሂዳ ያገኘህና ከእናትና ከአባት ወረስከውና አትከፍርም ያለህ ማን ነው? ስማ ሙስሊምን ካፊር ያለ ሙስሊሙ ካፊር ሆኖ ካልተገኘ ወደ ራሱ ነው የሚመለሰው ብለዋል ለረሱላችን ሰለላሁ ዐለይሂ ወሰለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴና ሪቨርት ዛሬ ምሽት ማን ነው ታገባው? ሰርፕራይዝ ሪቨርት ነች። ሪቨርት ነች። ባረከላሁ ለኩማ ወበረከ ዐለይኩማ ወጀመዐ በይነኩማ ቢልኸይር ባረከላሁ ለኩማ ወበረከ ዐለይኩማ ወጀመዐ በይነኩማ ቢልኸይር ቀን እየጠበረው ባረከላሁ ለኩማ ወበረከ ዐለይኩማ ወጀመዐ በይነኩማ ቢልኸይር ባረከላሁ ለኩማ ወበረከ ዐለይኩማ ወጀመዐ በይነኩማ ቢልኸይር መዲናው ሽሙ የሐረሙን ጀማሌ ልመላለሰው የመደዱን ቀበሌ በዚክሩ ሆኗል የሚሞላው ጓዜማ አንቱን አንቱስ በግጥምን በዜማ አወድሳለሁ ያንን የሹም አይነታው ይዘልቀኝ ዘንዳ የሐቂ
ውዴታው በውዴታው ነው ሐያት ያሸበረቀው ዚክርሁን ይዤ ሰርግም መልሱን ላሙቀው ዚክርሁን ይዤ ሰርጉም መልሱን ላሙቀው رحمته ليلون يا نقا وياسبه أمتون مبروك بارك الله ما شاء الله مبروك 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 بارك الله دموش الروج مبروك ما شاء الله لخلك انقيتا يدرسوا مسكنا ለዝክሩ ላመጣ ዛሬም እንደገና በሰላም በጤና አቆየን በአማን በዲን ዋርካ ጥላ በሱና በኢማን ከወደዱት ጋራ መጣመር በኒካው ውዱ ስጦታ ነው የኻሊቅ በረካው ይኸው ዛሬ ሞልቶ ምኞታችሁ አምሮ ደምቆ የተባረከ ያማረ የደመቀ ፏፈሽ ያለ ትዳር አላህ ያርገው። አሜን። ያላገባ የሚያገባበት ትዳር አላህ ያርገው። አሜን። በትላልቅ ሰርግ ማን ትናንሽ ሰርግ አለ ተብሏል። ትናንሹ ሰርግ አላህ ያብዛው። ሌላ ቦታ ነው ያለው። የዛ ታይም ላይ ይሄ የቲያትሩ ወቅት ላይ በጣም ስለ 66 የተጻፈበት የተወራበት ስሙ ደግሞ በጣም ይገነነበት ነበረ። ሲቀጥል በየሁሉም እምነት ላይ አጋንንት እንዳለ ይታመናል። በየትኛውም እምነት ላይ ስትሄጂ ሸይጣን አለ እና ታዲያ ሁሉም ጋር ካለ ይሄኛው ነገር ይሻላል እና በቃ እንደዛ ሰውም ሲደነግጥ በሜካፕ የደነገጠ ሪያሊቲ ላይ ሲመጣ እኔ ላይክ በቃ ይሄ ተጽዕኖ ፈጣሪ የበላይ የመሆን ሰዎችን የማስጨነቅ አይነት ብቻ የሆነ ስልጣን የሚይዝ ያክል ነው የተሰማኝ። ስለዚህ ሰዎች አምላካቸውን ወይ ፈጣሪያቸውን ከሚፈሩት በላይ ሰይጣንን መፍራታቸው ላንቺ ወደዚህኛው እንድትዘነበይ አድርጎሻል። ሰይጣንን መፍራት ነው ለካ ትልቁ ነገር። ስለዚህ የዛ አካል ብሆን ይሄ ነው የተሻለው መንገድ የሚል ሐሳብ ያለሽ። 666 እንዳልሽው የሆነ ወቅት ላይ በጣም ብዙ ነገር ተብሏል። እንደው እስልምና ውስጥ ደግሞ ስትመጪ 66ም 555ም 777ም ቁጥር ነው ማለት ምንም የተለየ የሚሰጠው ትርጉምም የለም፣ ምንም የተለየ ነገር የለም። እርግጥ ነው ኢብሊስ የምንለው አለ፣ ጭፍሮች አሉት፣ ይኖራል አለ አይደለ? ስለዚህ እስከ የውመል ቂያማ ድረስ አብሮ የሚቆይ ነው ማለት ነው። ሰው እንመለስ አሁን ወደ አንቺ የገነት መግቢያ መንገዱ ብቸኛው መንገድ እንግዲህ የኢሳን አለይሂ ሰላም መንገድ ወይ ደግሞ የኢየሱስ መንገድ መከተል ነው አይደለ? የሸይጣንን መንገድ ከተከተልሽ ግልጽ ነው ጀሃነም መሆኑ። ስለዚህ መከታያው መንገድ ወደ ገነት የሚያስገባውን መንገድ አላገኘሽውም። ካላገኘሁት ደግሞ በቃ የገሃነም አለቃው ስለሆነ ቢያንስ ካለቃው ጋር ግንኙነት ይኖረኝና ሱብሃንአላህ። ጉዳዩ የሚያስቅ ነገር ሆኖ አይደለም ግን በጣም የወጣ ሎጂክ ስለሆነብኝ በጣም ስለገረመኝ ነው። ስለዚህ ወደ እነሱ ተሳብሽ። በዛ ላይ የሆነ የዛን ታይም ላይ በሰርጀሪ ራሳቸውን የሚቀይሩ ሰዎች የበዙበት ታይም ነበረ። ፕላስቲክ ሰርጀሪ እየተወራ ሞር እየገነን የመጣበት ነበርና የሰው ልጅ አላህ ከፈጠረ ይሄ አቋማችን ወተን ወደ እንሽላሊትነት የተቀየሩ ሰዎች አሉ፣ ወደ አቦሸማኒነት ምናምን። እነሱን ስታይ ሰው ሁሉ ይፈራቸዋል እና በቃ ይሄ ነው ማለልሽ ደረጃ ላይ ናቸው ያሉት። የኔም ህልሙ አንደኛው ትልቁ ህልም የነበረው እሱ ነበር። ምን መሆን? ላይክ በፕላስቲክ ሰርጀሪ ሰውነቴ መቀየር። ለምሳሌ ወዴት ሊሆን ይችላል ነበር? አቦሸማኔ በጣም ነው የምወደው እና ትዝ ይለኛል ልጅ እያለሁ እራሱ እናቴን እዚህ ቤት አምተን እንደውሻ እናሳድገው እላት ነበረ እና አቦሸማኔ ምናምን እንደዚህ አይነት የዱር እንስሳቶች ደስ ይሉኛል። እባብ በጣም ነው የምጠላው እና ይሄ አቦሸማኔ ነብር ምናምን ከከላቸው ጀምሮ በጣም ይስቡኛል። ሶ ወደዛ የመሳብ ነገር ነበረኝ።
እና ስልኬ ላይም በቃ ያለው ሙሉ ቪዲዮዎች የነሱ ናቸው። ብቻ ያቺ ውድድር ህይወቴ ውስጥ ትልቅ ንቅናቄን ይዛ መጣች።